ወርሶ ለየካቲት በዛቲ ዕለት አይረፍ። ኤፍሬም መታሰቢያው ነው። በረከቱ ጋራት። በዚችም ዕለት የጴጥሮስና የሶፊያ በስማ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመሰላሳው ለዳር በዛቲ ዕለት አይረፈ አብ ቅዱስ አካክዮስ ሊቀ ጳጳስ ዘሀገረ ቁስጥንጥንያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ዳር 30 በዚች ቀን የቁስጥንጥንያ ሊቀ ጳጳሳት ቅዱስ አባት አካክዮስ አረፈ። ይህም ቅዱስ ቸር የሆነ ምሁር ነው። አምላክ የጻፋቸውንም መጻሕፍት ቃላቸውን አሳምሮ የሚተረጉም አዋቂ ነው። በቁስጥንጥንያ ቤተ ክርስቲያንም ቅስና ተሹሞ ነበር። በኬልቄዶንም ስብሰባ በሆነ ጊዜ ይህ አባት በጉባኤው ውስጥ በሆነ ሁሉ ደስ አላለውም። ስለ እውቀቱ እንዲመጣ በፈለጉት ጊዜ እርሱ አሞኛል ብሎ ስለ ራሱ ምክንያት ሰጠ። በእስክንድርያ ሀገር ሊቀ ጳጳሳት በቅዱስ ዲዮስቆሮስ ላይ ስለደረሰበት ስቃይ በሰማ ጊዜ እጅግ አዘነ። ሃይማኖታቸው የቀና እንደሆነ በሚያውቃቸው ባልንጀሮቹ በሆኑ በወዳጆቹ በወታደር አለቆችና በመኮንኖች ፊት የአንድነት ጉባኤያቸውን ረገመ። ከሊህም ክፉዎች በጉባኤያቸው አንድ ያላደረገኝ እግዚአብሔርን አመሰግነዋለሁ አለ። የቁስጥንጥንያ ሊቀ ጳጳሳት አንጣሌዎስም ባረፈ ጊዜ ሃይማኖቱ የቀና እንደሆነ ስላወቁ የአገሩ ሊቃውንትና መኳንንቲን አባት አካክዮስን መረጡት። እርሱ በቤተ ክርስቲያን ውስጥ የሆነውን መጣላትና መለያየትን ያስወግዳል በማለት ተስፋ አድርገው በቁስጥንጥንያ አገር ላይ ሊቀ ጵጵስና ሾሙት። በተሾመ ጊዜም ከብቻው እግዚአብሔር በቀር ማንም ሊያስወግደው የማይችል የጥልና የመለያየት የማይድን በሽታ አገኘ። በልቡም አስቦ መጀመሪያ ራሴን አድን ዘንድ አይሻለምኝምን አለ። የቅዱሳን አባቶች የቄርሎስንና የዲዮስቆሮስን የቀናች ሃይማኖት የተማረና በእርሷ የጸና መሆኑን እየታመነለት ከዚህም በማስከተል በክህነት ስራ በመሳተፍ ይቀበለው ዘንድ ወደ እስክንድርያ ሊቀ ጳጳሳት ወደ ሶስተኛው ጴጥሮስ መልእክት ላከ። አባ ጴጥሮስም መልእክቱን ባነበበ ጊዜ ደስ ብሎት ታላቅ ክብርን አከበረው። ያችንም መልእክት በጉባኤ ፊት አስነበባት። ከዚህም በኋላ አባ ጴጥሮስ ለመልእክቱ መልስ ጽፎ ከ3 ኤጲስቆጶሳት ጋር ወደ አካክዮስ ላከ። እነርሱም ወደ ቁስጥንጥንያ ከገባ ከአባ አካክዮስ ዘንድ በደረሱ ጊዜ የአባ ጴጥሮስን ደብዳቤ ሰጡት። እርሱም ሃይማኖታቸው በቀና በወዳጆቹና በሀገሩ መኳንንት ፊት አነበባት። ሁሉም ደስ አላቸው። አባ አካክዮስም እሊህን ኤጲስቆጶሳት ታላቅ ክብርን አከበራቸው። ወደ አንድ ገዳምም ወሰዳቸው። መስዋዕትንም አዘጋጅቶ የቁርባን ቅዳሴ በመቀደስ ከእሳቸው ጋር እንደሆነ ከእሳቸውም ቡራኬ ተቀበለ። ዳግመኛም ከአባ አትናቴዎስ፣ ከአባ ጢሞቴዎስ፣ ከአባ ቄርሎስ፣ ከአባ ዲዮስቆሮስ ከሃይማኖታቸው የሚተላለፈውን እያወገዘ ጻፈ። ያችንም የመልእክት ደብዳቤ ሰጣቸውና በፍቅር በሰላም አሰናበታቸው። ወደ አባ ጴጥሮስም በደረሱ ጊዜ አባ አካክዮስ ያደረገውን ሁሉ ነገሩት። የመልእክቱንም ደብዳቤ ሰጡት። እርሱም ደስ አለው። ስሙንም በማይጠንትና በቁርባን ጊዜ እንዲጠሩ አዘዘ። ዜናውም በሮማውያን ኤጲስቆጶሳት ዘንድ በተሰማ ጊዜ አባ አካክዮስን ከቁስጥንጥንያ መንደር አሳደዱት። በቀናች ሃይማኖት እንደጸና በደሴት ውስጥ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ። ሰላም ለአካክዮስ ለአንጣሌዎስ ወርሶ ዛብይ ስነ ሞገሱ ማይበረ ኬልቄዶን አብዳን አመሰደድዎ አማትሮንሱ እንበለ ይእሉ ሃይማኖቶ እንበለ ጽድቆ ያሐሱ በኢየሱስ ክርስቶስ አይረፈት ነብሱ። በዚችም ቀን የሰማዕት አባ መርቆሬዎስ መታሰቢያው ነው። የቆዝሞስና የድሚያኖስም ቤተ ክርስቲያናቸው የከበረችበት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ። በዚችም ቀን የቅዱሳን የአናኒዮስ ዘአምድ የአባ ጴጥሮስ የጻድቁ የኢትዮጵያ ንጉሥ የገብረ መስቀል የረፍታቸው መታሰቢያ ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ። ሰላም ለከ ንጉሥ ክቡር እንተ ትትሜካ በኃይሉ ለእግዚአብሔር ገብረ መስቀል መዋኢ ወመግረድ የጸር በመዋኢል ከመዋኢለ ሰላም ወፍቅር ማይሌተ ሰማይ መዝሙር ተከስተ በምድር በህዳር ወር የሚነበብ ንባብ ደረሰ ተፈጸመ። ለእግዚአብሔር ምስጋና ይሁን። በቅዱሳን በነቢያትና በሐዋርያት አንድነት፣ በጻድቃን በሰማዕታትም አንድነት፣ በትጉሃን መላእክት አንድነት፣ በሁሉም ጸሎት በእመቤታችን በቅድስት ድንግል ማርያም አማላጅነት ርዕሰ ሊቃነ ጳጳሳትን አባ ማትያስን ይጠብቅልን። የጳጳስ አለቆችና ኤጲስቆጶሳትን በቤተ ክርስቲያን ውስጥ የተሾሙትን ሁሉ ይጠብቅልን። የቅድስት ቤተ ክርስቲያንንም ልጆቿ የምንሆን ሁላችንንም ይጠብቀን ለዘላለሙ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም የተባረከ የታኅሳስ ወር የቀኑ ሰዓት 9 ሲሆን ከእንግዲህም ይጨምራል። በዚህም በታኅሳስ 1 ቀን በእስራኤል
ትንቢት ነቢይ ኤልያስ የተገለጠበት ነው። በዚችም ዕለት የእስራኤላዊ ናቡቴ ዕረፍቱ ነው። በዚችም ቀን ቅዱስ አባት የጋዛ ኤጲስቆጶስ ጴጥሮስ አረፈ። በዚችም ቀን የእስክንድርያ አገር ሊቀ ጳጳሳት ቅዱስ አባት ዮሐንስ አረፈ። በዚችም ቀን የእስክንድርያ ሊቀ ጳጳሳት ቅዱስ አባት አትናቴዎስ አረፈ። ዛቅረብኩ ማይሌተ ዘኪሬ አይላፈ ምን ለተጸምዱ ከዘልፈ ለላ አነብብ ተወከብ ዘነዴቴ መጽሐፈን ተረሰይ ከግዚኦ ጸዲቀ መበለት ኩፈ ምን ለአቡ ብኡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድዩ መነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንውስ ሕፃን ለዘ ጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ወለዘ ተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የማሐረነ ኢየሱስ ክርስቶስ ታምር ዘገብረ ዮሐንስ መጥምቅ መለኮት ለአሐቲ ብእሲ ዘይትአመን በጸሎቱ ጸሎቱ ወበረከቱ ያህሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የእግዚአብሔር መንገድ የሚያዘጋጅ መጥምቀ መለኮት ቅዱስ ዮሐንስ ጸሎትና በረከቱ ከህዝበ ክርስቲያን ላይ ጸንቶ ይኑርና መጥምቀ መለኮት ቅዱስ ዮሐንስ ያደረገው ታምር ነው። በምድረ ኢትዮጵያ እንዲህ ሆነ። በመጥምቀ መለኮት ቅዱስ ዮሐንስ አማላጅነት የምትታመን አንዲት ሴት ነበረች። ወደ ቅዱስ ዮሐንስ ደብር እየሄደች በጽኑ ልቡና በመማፀን ትለምነው ነበር። ለዚችም ሴትም ብዙ ልጆች ነበሯት። ከልጆቿም አንዲቷ በሽተኛ ነበረች። ቀንና ሌሊት ደም ይፈሳት ነበርና ከሰው መሃል መዋልና መቆም መቀመጥ አትችልም ነበር። ይህች የታመነች ልጅ እናት ግን ወደ ቅድስት ቤተ ክርስቲያን እየተመላለሰች ዘወትር ወዳጄ ቅዱስ ዮሐንስ ወይ ይህን ሐዘንና ልመናዬን አሰማኝምን? ይህችን ልጅ ማርልኝ፣ ይኸውም በሽታና ጭንቀት ከእርሷ ዘንድ አስወግድልኝ፣ እንደ ሌሎች ልጆች ትሆን ዘንድ እያለች የመጥምቀ መለኮት ቅዱስ ዮሐንስ ስዕል ፊት ትማጸን ነበር። ይህች ሴት አንድ ቀን በብዙ እንባ ስትማጸን ስሙ ገብረ እግዚአብሔር የተባለ አንድ ካህን አንቺ የተከበርሽ እህቴ ሆይ እንግዲህ የሚያስለቅስሽ ምንድነው? በጥቡ ልብ ወደ እርሱ ለሚማጸኑ ሁሉ የሚረዳቸው ቅዱስ ዮሐንስን የምትለምኙ ምንድነው አላት። ያች ሴትም ልጄ ደም እየፈሰሳት ታማለች፣ ይፈውሳት ዘንድ እለምናለሁ አለችው። ያን ጊዜም ያ ካህን ልጇን ታመጣለት ዘንድ ነገራት። ልጇም ከእህቶቿ ጋር ወደ መጥምቀ መለኮት ቅዱስ ዮሐንስ ደብር አመጣቻት። ካህኑም ከነቢዩ ዳዊት መዝሙር በሽተኛ ነኝና ዓይኖቼም ታውከዋልና አቤቱ ይቅር በለኝ ፈውሰኝ የሚለውን ሌሎቹንም ቃላት መዝሙር ከወንጌል ከመልእክታት አወጣቶ ጸሎተ ኪዳን ይጸልይ ጀመር። ያ ካህንም በውሃ ላይ የሚያድን የእግዚአብሔር ሕቡዕ ስም ጠርቶ ጸሎቱን ከጨረሰ በኋላ የመጥምቀ መለኮት ቅዱስ ዮሐንስ ጸበልን ጨምሮ የታመመችውን ልጅ አጠመቃት። ይህች ልጅም ከሚፈሳት ደሟ ፈጥና ተፈወሰች። ቅዱስ ዮሐንስ የምትታመን እናቷም እልል ብላ እግዚአብሔርን አመሰገነች። ፈጥኖ የደረሰላት የመጥምቀ መለኮት ቅዱስ ዮሐንስ አማላጅነት አደነቀች። ጸሎትና በረከቱ ከሁላችን ከህዝበ ክርስቲያን ላይ ጸንቶ ይኑር። የመጥምቀ መለኮት ቅዱስ ዮሐንስ ረድኤት በረከት አይለየን ለዘላለሙ አሜን። ከሴቶች ከተወለዱት መካከል በሉ ድምፃቸው አይሰማኝም። ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። አመስግኑት እግዚአብሔር። ይህንን ሕያውና ዘላለማዊ ቃል የተናገረው ሰው አይደለም። ይህንን አማናዊ ቃል የመሰከረው ምድራዊ ገዥ አይደለም። ይህንን የሚደንቅ ቃል ለመጥምቀ መለኮት ቅዱስ ዮሐንስ የመሰከረው ምድራዊ ባለጸጋ፣ ምድራዊ ባለዝና፣ ምድራዊ ጸሐፊ አይደለም። ይህንን ሕያው ቃል የመሰከረለት አምላካችን መድኃኒታችን ጌታችን ኢየሱስ ክርስቶስ ነው። ክብርና ምስጋና ለስሙ አጠራሩ ይሁን። የሚገርም ነው። ሰው ለሰው ቢመሰክርለት አይደንቅም። ሰው ሰውን አጋኖ ቢያወራ ብዙም አያስደንቅም። ግን ለሰማይና ለምድር የከበረ ቃል የተነገረው የተመሰከረው በቃሉ ሐሰት፣ በባህሪው ሞት፣ በመንግስቱ ሕልፈት በሌለበት በሁላችን ፈጣሪ በሁላችን ጌታ በአምላከ ቅዱስ
ቅዱስ ዮሐንስ መድኃኔ ዓለም ነው። ክብርና ምስጋና ለስሙ ይሁን። በእርሱ የተነገረ ቃል ነው። የሚገርም ነው። እግዚአብሔር ልጆች ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ በክብር የሚበልጥ የለም፣ በጸጋ የሚበልጥ የለም፣ በፈውስ የሚበልጥ የለም፣ በበረከት የሚበልጥ የለም። ስሙ ከስም በላይ ነው። ክብሩም ከቅዱሳን ሁሉ ይልቃል ብሎ ያከብረዋል። ክብርና ምስጋና ለስም አጠራሩ ይሁን። እግዚአብሔር ልጆች አዎ የተወደዳችሁ የቤተ ክርስቲያን ልጆች በእውነት አምላካችን እግዚአብሔር ከኃጢአታችን እስራት ከወደቅንበት ሊያነሳን ከእስራታችን ሊፈታን አምላከ ቅዱስ ዮሐንስ የዮሐንስን ምልጃ በረከት አድርጎ ስለጠራን ክብሩ ለዘላለም ይመስገንልን። እግዚአብሔር ልጆች አዎ ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 3 ቁጥር 9 ላይ እንዲህ ብሎ ይናገራል። በረከትን ትወርሱ ዘንድ ለዚህ ተጠርታችኋል ይላል። ምንም ትወርሱ ዘንድ ንገሩኝ፣ ምን ትወርሱ ዘንድ? በረከትን ትወርሱ ዘንድ ለዚህ ተጠርታችኋል ይላል። አዎ አምላካችን እግዚአብሔር በአቡነ ዙፋን አብርሃምን ማድሮ እንዲህ ሲል ሲናገር እንሰማዋለን። አብርሃምን እንዲህ ይለዋል፣ ለበረከት ሆን ይለዋል። ለበረከት ሆን የሚመርቁህን እመርቃለሁ፣ የሚረግሙህንም እረግምሃለሁ። በአንተ የምድር አሕዛብ ሁሉ ይባረካሉ ይላል እግዚአብሔር ቃል። ስለዚህ ክርስቲያኖች ዛሬ በቅዱስ ዮሐንስ ምልጃ በቅዱስ ዮሐንስ ጸሎት አምላካችን እግዚአብሔር ሊባርከን፣ ሊያነጻን፣ ሊያረጋጋን፣ ሊፈውሰን ኃጢአት ከሞላባት ዓለም ኃጢአት ከነገሰባት ከተማ በምልጃው ጠርቶ በዚህ የመዳን ስፍራ በዚህ የፈውስ አምባ በዚህ የበረከት ሰገነት የሰበሰበን የጠራን ያገናኘን አምላክ ስሙ ይክበር ይመስገንልን ብላችሁ አመስግኑት። እግዚአብሔር ምስጋናችሁ ያንሳል፣ አመስግኑት። አዎ ሰይጣን ይፈር፣ እግዚአብሔር ይክበር፣ አመስግኑት። ሰይጣን ይደንግጥ፣ አዎ አለማመንም ይራቅ፣ ከይስም ይወገድ። እኛም የእግዚአብሔር ልጆች አንደበታችንን ከፍተን ልባችንን ሞልተን የሰማዩን ንጉሥ እግዚአብሔርን በአምላከ ቅዱስ ዮሐንስ ስም ብለን እናመሰግነዋለን። ክብርና ምስጋና ለስሙ አጠራሩ ይሁን። ታዲያ እንዳልኳችሁ ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ የለም ነው ያለው እግዚአብሔር ቃል። ትንሽ ነገር ነው የምናነሳው። ከጊዜያችን አኳያ ብዙ ልናቆያችሁ አንወድም። ዋና ዋናውን ነገር ብቻ አንስተን ትምህርታችንን ለመጠቅለል እንሞክራለን። አምላካችን እግዚአብሔር ሁላችንም እንዲያስተምረን መልካም ፈቃዱ ይሁንልን። ሰፊውንና ውድን ጊዜ ብፁዕ አባታችን ማህሌቱን ቆመው ቅዳሴውን ቀድሰው አቁርበው አሁንም ደግሞ በመካከላችን ቁጭ ብለው እየባረኩን ያሉት የበረከት አባት ይባርኩናል፣ ያስተምሩናል። እኔ ጥቂት ለመግቢያ ያህል ብቻ እላችኋለሁ። በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 5 ጀምረን ስንመለከት እንዲህ ተብሎ እግዚአብሔር ቃል ተመዝግቦ እናገኛለን። ሄሮድስ ሀገረ ገዢ አብያ ሊቀ ካህናት ሆነው ተሾመው በነበሩበት ወቅት ዘካርያስ የሚባል አንድ ካህን ነበር ይላል። ማን የሚባል ንገሩኝ፣ ማን የሚባል? ዘካርያስ የሚባል። ዘካርያስ ማለት የስሙ ትርጓሜ እግዚአብሔር ያስባል፣ እግዚአብሔር ያስታውሳል ማለት ነው። እግዚአብሔር ሁላችንን ያስበን፣ እግዚአብሔር ሁላችንን ያስታውሰን። እኛ የምንናገረው ከሰው ጋር ነው። ሰው አላስታወሰንም፣ ሰው አላሰበንም፣ እንዲህ አላሉንም፣ እንዲህ አላደረጉልንም፣ ጎረቤት እንዲህ አለችን፣ ጓደኛ እንዲህ አልናችን የማናጠለጥለው ነገር የለም። ወዳጄ ከማንም በላይ እግዚአብሔር ያስብህ። ወዳጄ ከማንም በላይ እግዚአብሔር ያስታውስሽ። ክብርና ምስጋና ለስሙ አጠራሩ ይሁን። አዎ እግዚአብሔር ሲያስብ እግዚአብሔር ሲያስታውስ ደግሞ ወንድ ሴት አይልም፣ ሀብታም ድሃ አይልም፣ ምንዝር ባለስልጣን አይልም። ሁሉን በእኩልነት የሚያቅፍ ጌታ፣ ሁሉን በእኩልነት
በቸርነት የሚወድ ጌታ በዘመናት የማይቀያየር በሁኔታ የማይቀያየር ለዚህ እኮ ነው እንደ እግዚአብሔር ያለ ማንም የለም ይላል። ክብርና ምስጋና ለስሙ ይሁን። እንደ እግዚአብሔር ያለ ደግ፣ እንደ እግዚአብሔር ያለ መልካም አለ ክርስቲያኖች፣ አለ ክርስቲያኖች የለም። እባካችሁ አመስግኑት። ክብር ለስሙ ይሁን። እግዚአብሔር ያስባል፣ እግዚአብሔር ያስታውሳል ማለት ነው። እግዚአብሔር ኢትዮጵያን ያስብልን፣ እግዚአብሔር ዓለሟን ያስብልን። ይሄ ማለት ነው ይላል። ሚስቱም ኤልሳቤጥ ትባላለች ይላታል። ኤልሳቤጥን ለምን አነሳ ይልና ሊቃውንቱ የአዲስ ኪዳን ትርጓሜ መምህራን ሲያመሰጥሩ በካህኑ አሮን ዘመን የካህኑ አሮን ሚስት ኤልሳቤጥ እያለች ሕገ ኦሪት ተሰርታ ነበረ። የካህኑ ዘካርያስ ሚስት ኤልሳቤጥ እንዳለች ደግሞ ሕገ ወንጌል መሰራቷን ለማጠየቅ ነው ብለው ያትታል የእግዚአብሔር ልጅ። ታዲያ እነዚህ ሁለት የትዳር አጋሮች ሲኖሩ በእግዚአብሔር ፊት ያለ ነቀፋና ያለ ነውር እየኖሩ ጻድቃን ነበሩ ይላቸዋል። ምን ነበሩ? በማን ፊት ንገሩ? በማን ፊት? በእግዚአብሔር ፊት ነው ጻድቃን የነበሩት። ክርስቲያኖች ሰው በሰው ፊት ዋሽቶም አታሎም ጻድቅ መምሰል ይችላል። እውነተኛ መምሰል ይችላል። ተራራ ተደብቆ ጨለማ ተገን አድርጎ የሆነ ነገር ተገን አድርጎ የኃጢአት ከባድ አልፎ እየኖረ በሰው ፊት ግን ማስመሰል ይችላል። በእግዚአብሔር ፊት ግን በእውነትና በእውነት ካልሆነ ጻድቅ መባል አይቻልም። ይቻላል ወዳጄ። ለእግዚአብሔር ማስረጃ የሰነድ ማስረጃ ያስፈልገው፣ የሰው ምስክር ያስፈልገው። ትናንት የት እንደነበረን ዛሬ የት እንዳደርን ነገ የት እንደምንሆን እግዚአብሔር ያውቃል። ለእግዚአብሔር የሚሳነው ነገር የለም። እነዚህ ሁለት የትዳር አጋሮች በእግዚአብሔር ፊት ጻድቃን ነበሩ። ነውር አልነበረባቸውም፣ በደል አልነበረባቸውም። ሕጉና ስርዓቱን ጠብቀው ይኖሩ ነበሩ ይላል። አሁን እኮ ሕጉና ስርዓት የሚጠብቅ በመጥፋቱ ነው አገርም ሕይወትም ሰው ምስቅልቅል የወጣው። ከሰው ይልቅ ማቴሪያል ነፍሶ የምናየው ሕግና ስርዓት ማክበር ስለጎደለ ነው። እግዚአብሔር ልጆች ታዲያ እነዚህ ሁለት ጻድቃን የትዳር አጋሮች አብረው ሲኖሩ ልጅ አልነበራቸውም ይላል። እግዚአብሔር ልጆች ምን አልነበራቸው? ልጅ አልነበራቸውም። በልጅ ማጣታቸው ምክንያት ቤታቸው ሆኖ ነበረ። በውስጣቸው ሐዘን ነበረ፣ በውስጣቸው ስብራት ነበረ። ይህን ሐዘናቸውን ግን ዕለት ዕለት ወደ እግዚአብሔር ያመለክቱ ነበር፣ ያቀርቡ ነበረ። ለሰው ሁሉ ልጅን ስትሰጥ እያሉ ለእኛ ለምን ልጅ ነሳን? በኃጢአታችን ብዛት ነውን? አንተን በማስቀየማችን ብዛት ነውን? እያሉ ያለቅሱ ነበረ። እነርሱ እኮ ጻድቃን ነበሩ። ታዲያ ከዕለታት አንድ ቀን ዘካርያስ በተራው ቤተ መቅደስ ገብቶ ያገለግል በነበረበት ሰዓት ወአስተርአዮ መልአከ እግዚአብሔርን ዘይቀውም የእግዚአብሔር መልአክ በዕጣኑ መሠዊያ በስተቀኝ ቆሞ ለዘካርያስ ታየው ይላል። መልአኩ ለሁላችን የሚታይ እግዚአብሔር ልጆች ወደ ዘካርያስ ቆማቸዋል። ወደ ዘካርያስ ምስራታዊ መልአክ ተልኮ መጣ። ዘካርያስን ጎበኘ። ዘካርያስን አየ። ዘካርያስ መልአኩን ባየ ጊዜ መቆም ተሳነው። እግሩ ተብረከረከ፣ ልቡ ፈራ፣ በፊቱ ወደቀ ይላል። ተጨነቀ፣ ፈራ፣ የሚያደርገው አጣ። እግዚአብሔር ልጆች ያን ጊዜ መልአኩ እንዲህ አለው፣ እስመ ናሁ ተሰምዐ ጸሎትከ ዘካርያስ ትፍራ። ዘካርያስ ሆይ ጸሎትህ ተሰምቶአልና አትፍራ ተባለ። እግዚአብሔር ልጆች አትፍራ፣ አትጨነቅ፣ አትደንግጥ፣ አትብረክረክ። ወዳጄ ዛሬም እግዚአብሔር መልአክ ይልሃል። ቅዱስ ዮሐንስ የሚላችኋል ልጆቼ የእግዚአብሔር ልጆች አስታውሱ። ይህ እግዚአብሔር ቃል ለሁላችሁ የተነገረ ነው። አሁንም በዚህ ሰዓት የእግዚአብሔር መልአክ በቅዱስ ዮሐንስ በዓል ላይ አድሮ እናንተ ሕዝቦችን ልጆቼ አትፍሩ እያላችሁ ነው። አትፍሩ ልጆቼ፣ አትጨነቁ እያላችሁ ነው። ልጆቼ በሞት ውስጥ እንኳን ቢሆን በእሳትም መካከል ቢሆን አሳልፋችኋለሁ፣ አትፍሩ እያለ ነው እግዚአብሔር ቃል። ክብርና ምስጋና ለስሙ ይሁን።
ለዚህ አምላክ ምስጋና ይገባል። ምስጋና ይድረሰው እግዚአብሔር ልጅ። አዎ ዘካርያስ አትፍራ ተባለ። ሚስቱ ኤልሳቤጥ ቅድም ሊቃውንቱ ሲያቆረቁሩት እንደነበረ በአባታችን በሊቀ ሊቃውንት በቅዱስ ዜማ ዘካርያስ አትፍራ፣ ጸሎት ተሰምቷል። ያ ልጅ አጣው ብሎ ወደ እግዚአብሔር የምታቀርበው ጸሎት ተሰምቷል። ሚስትህ ኤልሳቤጥ ትጸንሳለች፣ ወንድ ልጅም ትወልዳለች አለ። ክብር ለስሙ ይሁን። ኤልሳቤጥ ትጸንሳለች፣ መካኒቱ ኤልሳቤጥ ትጸንሳለች፣ ወንድ ልጅ ትወልዳለች። ጸሎት ተሰምቷል፣ አድርጓል። ከደመና በታች አልቀረም ነው። ወብዙኃን ይትፈስሑ በልደቱ በመወለዱም ብዙዎች ደስ ይላቸዋል። ወተሰምዮ ስሞ ዮሐንስ ስሙንም ዮሐንስ ትለዋለህ አለ የእግዚአብሔር ቃል። እግዚአብሔር ልጅ በጣም የሚገርም ነው። ወተሰምዮ ስሞ ዮሐንስ ስሙ ዮሐንስ ትለዋለህ። ዮሐንስ ማለት ደግሞ ፍስሐ ወሐሴት ማለት ነው። ባጭሩ ዮሐንስ ማለት ደስታ ማለት ነው። ምን ማለት ነው? ምን ማለት ነው? ደስታ ማለት ነው። ደስታ የራቃችሁ ሁሉ ዛሬ በዕለተ ቀኑ ቅዱስ ዮሐንስ የማያልቀውን ደስታ ይስጣቸው። አዎ ክርስቲያኖች፣ አዎ ስሙ ይበለ ክርስቲያኖች፣ እግዚአብሔር የሚሰጠውን ደስታ ገንዘብ አይሰጥም። እግዚአብሔር የሚሰጠውን ደስታ ስልጣን አይሰጥም። እግዚአብሔር የሚሰጠውን ደስታ በዚህ ዓለም ያለን ማንነት ሁሉ አይሰጥም። የእግዚአብሔር ደስታ ከውስጥ አይጠፋም፣ እንደ ምንጭ ውሃ ይፍለቀለቃል። የእግዚአብሔር ደስታ እንደ ጎርፍ ውሃ፣ እንደ ፈሳሽ ውሃ ከውስጥ ወጥቶ ይወርዳል። ክብርና ምስጋና ለስሙ ይሁን። ስለዚህ ወንድ ልጅ ትወልዳለህ፣ ስሙንም ዮሐንስ ትለዋለህ። የስሙን ትርጓሜ ደስታ ነው ብሎ ነገረው። የእግዚአብሔር ልጅ እንደው የእግዚአብሔር የሆነውን ስም ተሸክመን ስማችንና ግብራችን ያልተባበረ ካለን ዮሐንስ እየተባል ከደስታ ይልቅ ጨለማ ይሆን ካለን አብርሃም፣ ይስሐቅ፣ ያዕቆብ እየተባል በሌላ ግብር የተሰማራን ካለን ስሙ ለክፉ ሥራ አይመጥንምና ስሙን ልንመልስ ያስፈልጋል። እግዚአብሔር ልጆች ስሙን ለባለ ስሙ ልናስረክብ ያስፈልጋል። ወይም ደግሞ እንደ ስማችን ግብራችን ሊስተካከል ያስፈልጋል። ዮሐንስ ማለት ደስታ ማለት ነው። ደስ ይበላችሁ የእግዚአብሔር ልጆች፣ ደስታ ማለት ነው። ስሙን ዮሐንስ ትለዋለህ። ወብዙኃን ይትፈስሑ በልደቱ በመወለዱ ብዙዎች ደስ ይላቸዋል ይላል እግዚአብሔር ቃል። ይሄ ቃል ከሌላ ነው። በመወለዱም ደግሞ አይሰማኝም። በመወለዱም ብዙዎች ደስ ይላቸዋል። ስንቶች ደስ ይላቸዋል? ስንቶች? ጥቂቶች ደስ አይላቸውም ማለት ነው። የእግዚአብሔር ቃል የሚገርም ነው። ዛሬ ስለ ቅዱስ ዮሐንስ ክብር ስንመሰክር፣ ስለ አማላጅነቱ፣ ስለ ፈዋሽነቱ፣ ስለ ጸበሉ፣ ስለ እምነቱ ስንመሰክር የሚከፋቸው አሉ፣ ደስ የማይላቸው አሉ። ግን መጽሐፍ ቅዱስ የሚነግረን በዮሐንስ ልደት ብዙዎች ደስ ይላቸዋል ይላል። ከነዚያ መካከል እናንተ ስለሆናችሁ እንኳን ደስ አላችሁ። እግዚአብሔር ብዙዎች ደስ ይላቸዋል፣ ልደቱን ያከብራሉ፣ የልደቱን ክብር ይሳተፋሉ። በመወለዱ ብዙዎች ደስ ይላሉ ብሎ መልአኩ ለዘካርያስ ነገረው። ይገርማቸዋል። ብዙ ነገር ነው የነገረው። ሰዓት የለኝም፣ ዋናውን ነገር ላንሳ። ከዚህ በኋላ ዘካርያስ ገረመውና ሚስቴ የልምላሜዋ ወቅት አልፏል፣ እኔም ደግሞ የጉልምስና የዘመን አልፏል። ይሄ በስተርጅና ካረጀን ካፈጀን በኋላ እንዴት ሊሆን ይችላል? እንዴት ልንወልድ እንችላለን? የሚስቴ ደሟ ደርቋል፣ የኔም ዘሪ አልቋል። እንዴት ይሆናል? ይሄማ ሊሆን አይችልም አለና የእምነት ድካም አሳየ ዘካርያስ። ያ ብዙ ሴቶችን ሲያጽናና የነበረ የነ አብርሃምና የነ ሳራን ታሪክ እያመሰጠረ የነ ሕልቃናንና የነ ሐናን ታሪክ እያነሳ ብዙ መካኖችን ሲያረጋጋ ሲያጽናና የነበረ ዘካርያስ በእርሱ ላይ ሲመጣ በእምነት ደከመ። እንዴት ሊሆን ይችላል? እንዴት ይቻላል አለ። ይቻላል። እግዚአብሔር ይሁን ካለ ይሆናል። እግዚአብሔር ይሁን ካለ ከዓለት ላይ ውሃ ይፈልቃል። እግዚአብሔር ይሁን ካለ ከዚህ ከጠረረ ሰማይ ላይ መና ይወርዳል። ክብርና ምስጋና ለስሙ ይሁን። አዎ ከዚህ በኋላ ምን አለ?
እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ። ቃሌን አልሰማህምና የነገርኩ ነገር እስከሚሆን ድረስ ድዳ ሆናለሁ። መናገር ያቅትህ፣ ምላስህ አትታዘዝልህ፣ አንደበትህ መናገር አይቻልህ ብሎ ገዘተ ይላል እግዚአብሔር ልጆች። ተመልከቱ። እኔ በማን ፊት የምቆመው አለ? ስሙን፣ በማን ፊት የምቆመው አለ? በእግዚአብሔር ፊት የምቆመው ለምን? ለምልጃ። ለምን? የሰው ልጆች ጸሎት ወደ እግዚአብሔር ለማድረስ፣ የእግዚአብሔር ምሕረት ቸርነት ወደ ሰው ልጆች ለማምጣት፣ በሰውና በእግዚአብሔር መካከል ለምልጃ የምቆመው ቅዱስ ገብርኤል ነኝ። ቃሌን አቃላህልና አንደበትህ ለጊዜው ድዳ ይሁን ብሎ ገዘተው። በዚህ ነው ቅድም በመግቢያ ላይ ቅዱሳንን ሲያከብራቸው እግዚአብሔር ምን አለ? አብርሃም የሚረግሙን ረግማለሁ፣ የሚመርቁን እመርቃለሁ አለ። ቅዱሳን የረገሙት ርጉማን ነው፣ የባረኩት ብሩክ ነው፣ ብሩካን ሆኑ እግዚአብሔር ልጆች። ስለዚህ አብርሃም ቅዱስ ገብርኤል የሚሆነው ያለው ቃሌን አልሰማህምና አንደበትህ አትታዘዝልህ አለ። ይገርማችኋል። የዘካርያስ አንደበት ድዳ ሆነ። ሕዝቡ በውጭ ሆነው ይጸልዩለት ነበረ። አባታችን ምነው ዘገየ እያሉ እነሱ ከውጭ ይጸልያሉ። ለአባታችን ለካህኑ በጎ ራእይ ግለጽለት፣ ስሙን በአቅርንተ ምጽዋ ምናለት እያሉ። ምክንያቱም ስሙ በአቅርንተ ምጽዋ የመላ እንደሆነ ዘመነ ጥጋብ ይሆናል፣ የጎደለ እንደሆነ ዘመነ ረሃብ ይሆናልና ዘመናችን በጎ ዘመን እንዲሆን በአባታችን በኩል ባርከን እያሉ እግዚአብሔርን ያመሰግኑ ነበረ። ዘገየባቸው። ዘግይቶ መጣ። ሲወጣ ማናገር አልቻለም። ዝም አላቸው፣ ገረማቸው። አሉ እግዚአብሔር አንድ ነገር ገልጾለታል። ምን አሉ? እግዚአብሔር አንድ ነገር ገልጾለታል፣ አንድ ነገር አሳይቶታል። አባታችን እንዲሁ ዝም አላለም ብሎ እግዚአብሔርን ያከብሩ ጀመረ። እግዚአብሔር ልጆች በጣም የሚገርም ነው። ማንም እኮ አልነገራቸውም፣ ግን ለእነሱም ደግሞ ለዘካርያስ ያናገረ መልአክ በምስጢር ገልጾላቸው አንድ ነገር እንዳየ ተረድተው ተገልጾለታል አሉ። በዚህ ምስጢር ሁሉም ተግባቡ ይላል። ታዲያ በዚህ ሁኔታ ዘካርያስ ወደ ቤቱ ተመለሰ። በሁለተኛው ቀን ከባለቤቱ ጋር አደረ። መጥምቀ መለኮት ቅዱስ ዮሐንስ ተጸነሰልን። እግዚአብሔር ልጆች ተጸነሰልን። እናቱ ኤልሳቤጥ 5 ወር ጽንሷን ሸሸገችው ይላል እግዚአብሔር ልጆች። ሰዎች ይሰድቧት ነበረ። ይቺ ይብስተ አጥባይት፣ ይቺ ምልዕተ መርገም እያሉ መርገም የተመላች ጦቷ የደረቀ ባጭሩ በቅሎ እያሉ ይሰድቧት ነበረ፣ ያሽሟጥጡባት ነበረ። እንደው አሁን አረገዝኩ ብል ማን ያመኛል ብላ ፈርታ ተጨንቃ 5 ወር ጽንሷን ሸሸገች ይችላል። ከዚያ በኋላ ጽንሱ እየገፋ ሲመጣ አይተተ ዝንጓጌ እግዚአብሔር ነቀፌታዬን አስወገደ አለች። ቃሉን ከኔ ጋር በሉት። እግዚአብሔር በሉ ነቀፌታዬን አስወገደ። ነቀፌታችሁን እግዚአብሔር ያስወግድላችሁ። ነቀፌታዬን እግዚአብሔር አስወገደ። ስድቤን እግዚአብሔር አስወገደ። በሰው ዘንድ መጠላቴን እግዚአብሔር አስወገደ። እግዚአብሔር ይመስገን አለች። ማን ይመስገን? አመስግኑት። ክብርና ምስጋና ለስሙ ይሁን። ታዲያ በዚህ ሁኔታ ኤልሳቤጥን እግዚአብሔር ጎበኛት፣ ዮሐንስን ጸነሰች። ባጭሩ የመውለዷ ሰዓት ደረሰ። በዛሬው ዕለት መጥምቀ መለኮት ቅዱስ ዮሐንስ የብሉይ ኪዳን ማገባደጃ የአዲስ ኪዳን መላቻ ሆኖ ለእኔና ለእናንተ አማላጅ ሆኖ በረከት ሆኖ በመወለዱ ብዙዎች ደስ ይላቸዋል እንደተባለ ደስታችን ሆኖ ወደዚህ ዓለም መጣልን። በክብር ተገለጠልን። መጥምቀ መለኮት ቅዱስ ዮሐንስ ተወለደልን። እንኳን ደስ አለን፣ እንኳን ደስ አላችሁ። ዮሐንስ ተወለደልን። እንደተወለደ ስም አውጪዎች በስምንተኛው ቀን መጡ። ስም ለማውጣት ሞከሩ። እናቱ ኤልሳቤጥን ጠየቋት። ማን እንዲባልሽ ትወጃለሽ አሏት። ዮሐንስ ይባል ስሙ አለች። ተመልከቱ፣ ቃሉ የተነገረው ለዘካርያስ ነው። ዘካርያስ ለኤልሳቤጥ ነገራት የሚል ታሪክ የለም። ማን ነገራት? መንፈስ ቅዱስ ገለጸላት። ክብር ለስሙ ይሁን። መንፈስ ቅዱስ ገለጸላት። ለዘካርያስ ለባለቤቷ የተነገረው ስም ለልጇ እንዲወጣላት
ዮሐንስ ይባላለች። ዮሐንስ ይባል ስትል ጎረቤቶቿ ደግሞ የለም በአባቱ ስም ዘካርያስ ይበል ወፈቃድ ይስመይሞ በስመ አብሁ ዘካርያስ ነው ቅዱስ ዳዊት። በአባቱ ስም ዘካርያስ የሚባል ወደዱ ጎረቤቶቹ። ከዛም ምን እንዲሆን ምን አባት ስም ካላወጣ አስቸጋሪ ነውና ማን እንዲባል ትወዳለህ ብለው ዘካርያስን ጠቆሙት። ወረቀት ጠየቃቸው ይላል። ስጡኝ አላቸው። ከዛ ዮሐንስ ይሰመይ ስሙ ብሎ ጻፈ ይላል። ሲጽፍ ያ በመጸነስ ጊዜ የተዘጋው አንደበቱ ተከፈተለት ይላል። ክብርና ምስጋና ለስራው ተከፈተለት። አንደበቱ ተከፈተ። ብሎ አንደበቱ ተናገረ። እግዚአብሔር ልጆች ስሙን ዮሐንስ ይባላል። ኤልሳቤጥ ያወጣችውና ዘካርያስ ያወጣው መልአኩ የተናገረው ደስታ የተባለው ዮሐንስ በዛሬው ዕለት በዚህ ሁኔታ ለእኔና ለእናንተ በረከት ሆኖ ተወለደልን። ክብርና ምስጋና ለስሙ አጠራሩ ለእግዚአብሔር። በዚህ ጊዜ ዘመድ አዝማዱ ጎረቤቱ ሁሉ ለኤልሳቤጥ እግዚአብሔር ያደረገላትን ምሕረቱን ቸርነቱን እያሰቡ አመሰገኑት፣ አከበሩት፣ ከፍ ከፍም አደረጉት፣ ለስሙ ዝማሬ አቀረቡለት። ያ አንደበቱ የታሰረ ዘካርያስ አንደበቱ ተፈቶ ትንቢት መናገር ጀመረ። የልጁን ብቻ ልንገራችሁ ትንቢቱን እንዲህ ብሎ ለዮሐንስ ተናገረለት። ወአንተኒ ነቢይ ወአንተኒ ሕፃን ነቢየ ልዑል ትሰመይ አርኮ ለመርአዊ። አንተ የልዑል ነቢይ፣ አንተ የልዑል መንገድ ጠራጊ ትባላለህ። አንተ ሕፃን የክርስቶስ ሙሽራ ትባላለህ። አንተ የክርስቶስን መንገድ ጠራጊ ሆነ በፊቱ ትሾማለህና የክርስቶስ ነቢይ ነህ፣ የክርስቶስ ሐዋርያ ነህ፣ የክርስቶስ አገልጋይ ነህ። አንተ ከፍ ከፍ ትላለህ ብሎ ለልጁ ትንቢት ተናገረለት፣ አመስጥሮ መሰከረለት ይላል እግዚአብሔር ልጆች። ክብርና ምስጋና ለስሙ አጠራሩ ነው። ታዲያ ይህን ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጠቅለል አድርጎ ቅድም በመግቢያ ላይ እንዳልኳቸው ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ የለም ማለት። ከቅዱሳን ረድኤት በረከት ያሳትፈን። ሌሊቱን የባረከ አምላክ መዓልቱን ባርኮ ቀድሶ ሰላም ቀን ያውለን። በዓሉን የበረከት በዓል ያድርግልን። የታመሙትን ይፈውስልን፣ የተሰደዱትን ይመልስልን፣ የተራቡትን ያጽግብልን፣ የታረዙትን ያልብስልን፣ የተራቡትን ያጽግብልን። ሰላም ላጡት ሰላም፣ በረከት ላጡት በረከት ይስጥልን። በቸርነት ጠብቀን፣ ክፉን አርቅልን፣ መልካሙን አቅርብልን። አምላካችን መዓልቱን ባርከ ቀድሰ ሰላም ቀን አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትን ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ በወግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመእግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምአንስቶ ወብሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን